እሺ ውድና የተከበራችሁ ተማሪዎች ዛሬ ማትስ ጥያቄዎችን እንሰራለን። ዛሬ ቻፕተሩን እናጠቃልላለን። ዛሬ ይሄኛው አንደኛው ፓርት ነው። ቀጣይ ሌላ ፓርት ሰርተን ይሄንን ቻፕተር እናጠቃልላለን ማለት ነው። ሶልቪንግ ኢኩዌዥን ኤንድ ኢንኢኳሊቲ አንደኛው ፈተናችሁ የሚወጣበት ቻፕተር ነው። በጣም ቀላል ሲምፕል የሆነ ቻፕተር ነው። 9ኛ ክፍል ላይ በደንብ የተማራችሁት ነው። ምንም አዲስ ነገር የለውም። ጥያቄዎች እያየን እንሄዳለን። መጀመሪያ ኮንሰፕቱ ምንድነው? ሲምፕሊፊኬሽን ተደጋጋሚ ጥያቄዎች ይወጣበታል። ስለዚህ ፈተናችሁ ላይ አንዱ ከማይቀር ጥያቄ ኮምፕሌክስ የሆነ ጥያቄ ይሰጣችኋል፣ ወይም ደግሞ የሆነ ፎርም ነምበሮች ይሰጣችኋል። ከዛ ሲምፕሊፋይ አድርጋችሁ አስቀምጡ ትባላላችሁ። የሆነ በጣም ኮምፕሌክስ የሆነ ነገር ሊቀመጥላችሁ ይችላል። ቀላል የሆነ ነገር ግን ሞር ሲምፕሊፋይ አድርጋችሁ ማስቀመጥ የምትችሉት ነገር ሊቀመጥላችሁ ይችላል። ለምሳሌ አሁን ይህንን ተመልከቱ። ይህን ፕሮፐርቲ ካወቃችሁ መስራት በጣም ቀላል ነው ማለት ነው። ቱ ዘ ፓወር ኦፍ 5 ታይም ቱ ዘ ፓወር ኦፍ 3 ኦቨር ቱ ዘ ፓወር ኦፍ 4 ነው። ምን ማድረግ እንችላለን? መጀመሪያ ላይኛውን ካልኩሌት እናደርግ። ምን የሚል ፎርሙላ አለ? ኤ ዘ ፓወር ኦፍ ሲ ታይም ቢ ዘ ፓወር ኦፍ ኤ ዘ ፓወር ኦፍ ቢ ቢሆን ቤዛቸው ተመሳሳይ ከሆኑ ጀስት አንዱን ይሄ ኤ ነው ይሄም ኤ ነው ጀስት ተመሳሳይ ስለሆኑ አንዱን ትወስዱና ኤ ታልና ሁለቱን ትደምራላችሁ ፓወሮቹ ማለት ነው። ሲ ፕላስ ቢ እዚህ ጋር ደግሞ 5 ሲደመር 3 ነው ያለን። ቤዛችን ደግሞ 2 ነው ሁለቱ። ስለዚህ ምን እናደርጋለን? 2 የላይኛው ነው እየሰራን ያለ ነው። 5 + 3 8 እናደርጋለን ኦቨር ቱ ዘ ፓወር ኦፍ 4። በጣም ቀለለልን ማለት ነው። አሁን ደግሞ ኤ ዘ ፓወር ኦፍ ሲ ኦቨር ኤ ዘ ፓወር ኦፍ ዲ ቢሆን ጀስት ማድረግ እንችላለን። ሁሌ የምናውቀው ማለት ነው። ፊዚክስም ላይ እንደዚህ አይነት ነገር ሲያጋጥማችሁ በተለይ ካልኩሌሽን ስትሰሩ ኬሚስትሪ ብዙ ጊዜ እንደዚህ አይነት ነገር ያጋጥማችኋል። ጀስት ባለፈ የሰራ ነው ለናቹራሎች ባለፈ ላይ የሰራ ነው ጥያቄዎች ለምሳሌ ጀስት ስፒድ ኢኳል ቱ 3 ዘ ፓወር ኦፍ 8 እና ላምዳ ይሰጠናል ብለናል። ላምዳም ጀስት ምን አይነት 3 ዘ ፓወር ኦፍ -12 ምናምን ነገር ይሰጠናል። ብዙ ጊዜ እንደዚህ አይነት ነገር ያጋጥመናል። ስለዚህ ይሄ ፕሮፐርቲ ማወቃችን ለዛም ይጠቅመናል ማለት ነው። ቱ ዘ ፓወር ኦፍ 8 ኦቨር ቱ ዘ ፓወር ኦፍ 4 ጀስት አሁን ምን ማድረግ እንችላለን? ይሄኛውን ቤዝ ወስደን መቀነስ ማለት ነው። ያ ማለት ኢኳል ቱ ዘ ፓወር ኦፍ 8 ማይነስ 4። ለምሳሌ ይሄ ኔጌቲቭ ቢሆን የታችኛው ኔጌቲቭ ሆኖ ሊሰጣችሁ ይችላል። ፈተና ላይ መቸኮል የለባችሁም። ኔጌቲቭ ፕላስ ይሆናል። ስለዚህ ቱ ዘ ፓወር ኦፍ 4 አወር አንሰር ይሆናል ማለት ነው። ፈተና ላይ እንደዚህ አይቀመጥላችሁም። ይሄንን ላይ ይቀመጥላችሁ ይችላል። ጀስት ቱ ዘ ፓወር ኦፍ 4 ማለት 16 ማለት ነው። ፈተና ላይ መቸኮል የለባችሁም፣ መደናገጥ የለባችሁም። ጀስት እሱን አላገኘሁትም ብላችሁ ለምሳሌ እናንተ ሲምፕሊፋይ አድርጋችሁ ገና ፈርዘር ሲምፕሊፋይ ማድረግ ልትችሉ ትችላላችሁ። ፈተና ላይ ቸኩላችሁ ግን ከዚህ በላይ ሲምፕሊፋይ ማድረግ አልችልም ብላችሁ መተው የለባችሁ። እስከ መጨረሻው ድረስ ሲምፕሊፋይ ማድረግ አለባችሁ። ተግባብተናል ብዬ አስባለሁ። ስለዚህ ይሄንን ፕሮፐርቲ ማወቃችሁ በተለይ ናቹራሎች ለብዙ ነገር ይጠቅማቸዋል፣ ለሌሎች ትምህርትም ማለት ነው። ራዲካል ኦፕሬሽን ይሰጣቸዋል። ጀስት ይሄንንም ሲምፕሊፋይ አድርጉ ነው። አንደር ዘ ስኩዌር ሩት 50 ሲደመር አንደር ዘ ስኩዌር ሩት 18። ጀስት እንደዚህ አይነት የሚባል ነገር የለም። 50 ሲደመር 18 ብላችሁ ማስገባት አትችሉም። እንዳትሸወዱ፣ ቸኩላችሁም ይሁን ተደናግጣችሁ እንደዚህ እንዳታስቀምጡ። 50 ሲደመር 18 ተብሎ የሚቀመጥ ፎርም የለም። እንደዚህ አይነት ፕሮፐርቲ የለም። ስለዚህ አንደር ዘ ስኩዌር ሩት 50 ሲደመር አንደር ዘ ስኩዌር ሩት 18። ይሄ ማለት ምን እንዴት ሲምፕሊፋይ ማድረግ እንችላለን? ጀስት ስኩዌር ሩት 50 ራሱ መውጣት አይችልም። 25 ሲባዛ በ2 ሲደመር ይሄኛውም ደግሞ 9 ሲባዛ በ2 ማድረግ ትችላላችሁ። 9 ከስኩዌር ሩት ስለሚወጣልን ማለት ነው። 25 ሲባዛ በ2 ማለት ምን ማድረግ ትችላላችሁ? ጀስት 25 ሲባዛ በ2 ማለት 25 አንደር ዘ ስኩዌር ሩት ሲባዛ አንደር ዘ ስኩዌር ሩት 2 ማድረግ ትችላላችሁ። ያው ነው። ይሄ ማለት ነው። ሁለታቸውም ለያይታችሁ ማባዛት ትችላላችሁ፣ ችግር የለውም። ሲደመር ይሄን ደግሞ አንደር ዘ ስኩዌር ሩት 9 ታይምስ ከዛ 25ን ከስኩዌር ሩት አውጡት። 25 ከስኩዌር ሩት ሲወጣ 5 ይሆናል ታይምስ ሩት 2 ፕላስ 9 ከስኩዌር ሩት ሲወጣ ደግሞ 3 ታይምስ 2። እነዚህ ሁለታቸው ተመሳሳይ አይደሉም ናቸው እንዴ? ኦኬ ተመሳሳይ ናቸው።
ይሄና ኢንዴክሳቸውም ተመሳሳይ ነው፣ ይሄም ተመሳሳይ ነው። ስለዚህ ምን እናደርጋለን? ሶ በጣም ቀለለልን ማለት ነው። ተመሳሳይ ሆኑ። ይሄ ለምሳሌ ኪዩብ ሩት ቢሆን ይሄኛው 2 ቢሆን መደመር አንችልም። ይሄ ስኩዌር ሩት ነው፣ ይሄኛው ኪዩብ ሩት ቢሆን መደመር አንችልም። ስለዚህ ሁለቱም ስኩዌር ሩት ናቸው። ስኩዌር ሩት ውስጥም ያለው ቁጥር ተመሳሳይ ነው። ስለዚህ ጀስት ምን ማድረግ እንችላለን? ሁለቱን እነዚህን ደምረን 5 እና 3 ደምረን አንዱን መውሰድ ማለት ነው። 5 ሲደመር 3 8 ታይምስ ሶ መልሳችን ይሄ ይሆናል ማለት ነው በቀላሉ። ግን መሳሳት የሌለባቸው ነገር ኪዩብ ሩት ቢሆን ወይ ውስጠኛው ያሉት የተለያዩ ቢሆኑ በዚህ ፎርም ራሱ ነው እንጂ የምናስቀምጠው 2 ሲደመር 3 ምናምን ብለን አናስቀምጥ። ተግባብተናል? ጀስት 5 አንደር ዘ ስኩዌር ሩት 2 ነው ሲደመር 3 አንደር ዘ ስኩዌር ሩት 2 ነው። ይሄኛው ወይ የተለየ ቁጥር ቢሆን ይሄና ይሄ የተለያየ ቁጥር ቢሆን መደመር አንችልም። ይሄም የተለየ ኪዩብ ቢሆን ይሄ ስኩዌር ቢሆን መደመር አንችልም። ይሄ ፎርም ነበር ሲምፕሊፋያችን። ነገር ግን ተመሳሳይ ስለሆነ 5 ሲደመር 3 8 አንደር ዘ ስኩዌር ሩት 2 መልሳችን ይሆናል ማለት ነው። ኤክስፖኔንሻል ኢኩዌሽን ሶ ይሄኛውን ፎርሙላ በቃ ይሄን እንደዚህ አይነት ነገርም ሲምፕሊፋይ አድርጋችሁ ተብላችሁ ይቀመጥላችኋል። ሶ 3 ዘ ፓወር ኦፍ 2x ኢኳል ቱ 81 በቃ ያለን አማራጭ ይሄንንን በፓወር ማስቀመጥ ነው። 3 ዘ ፓወር ኦፍ ብለን ማስቀመጥ ነው። ካልሆነ ፈርዘ ሲምፕሊፋይ የምናደርግበት ምንም አይነት ወይ የለንም። ሶ 81 ማለት 3 ዘ ፓወር ኦፍ 4 ነው። ለምን 1 2 3 4 3 ታይምስ 3 9 9 ታይምስ 3 27 27 ታይምስ 3 81 አባስታችሁ ማወቅ ትችላላችሁ። ሶ ምን ታደርጋላችሁ? 3 the power of 2x equal to 3 the power of 4 ይሄ ማለት ይሄ ነው። ምንም ማለትም ይሄ ነው 81 ነው። ምንም ልዩነት የለውም። ጀስት ይሄና ይሄ ተመሳሳይ ይሄና ይሄ እኩል የሚሆኑት ይሄና ይሄ እኩል የሚሆኑት ምን ሲሆኑ ነው? must be 2x equal to 4 ሲሆን ነው። because ቤዛቸው ሁለቱ ተመሳሳይ ነው። ስለዚህ ፓወራቸውም ተመሳሳይ ካልሆነ በጭራሽ እኩል ሊሆኑ አይችልም። ስለዚህ ምን ኮንሰፕት አለን ማለት ነው? 2x must be equal to 4 ነው ማለት ነው። so 2x 3 the power of 2x equal to 3 the power of 4. so 2x to the power of x equal to the power of x no to x ይሄ ነው to the power of አይደለም 2x ነው just 2x equal to 4 ጋር እኩል መሆን አለበት። ከዛ ኤክስ ቫልዩ ለመፈለግ ኦቨር 2 አሁን እናንተ ማትስ በጣም ይከብደናል ለምትሉ ተማሪዎች ነው ቀስ ብዬ የማስረዳው። ሶ ይሄ 2 በ2 ይጠፋል። 4 ሲካፈል ለ2 ስንት ይመጣል? 4 ሲካፈል ለ2 2 ማለት ነው። ኤክስ ኢኳል ቱ 2 መልሳችን ነው። ስለዚህ አሁን እናንተ ፈተና ላይ ብልጥ መሆን ነው። ሰዓት እንዳትጨርሱ። ጀስት የተሰጣችሁ ምርጫ ይሄ ለጎበዝ ተማሪ የሚመከር አይደለም። ግን ሰዓት አልቆብና ተጨናንቃችሁ ብላችሁ እንዳትጨናነቁ። ምርጫ ላይ የተቀመጣችሁላችሁ ለምሳሌ ምርጫ ላይ እኔ ማስቀምጥላችሁ 4 B3 C2 ዲ ምናምን ብዬ ነው ማስቀምጥላችሁ። የሆነ ቁጥሮች ነው ማስቀምጥላችሁ። ጀስት ሰብስቲቲዩት አድርጉ። ምናልባት ሰዓትም ሊጨርስባችሁ ይችላል። በተለይ ከተደናበራችሁ ቼክ ለማድረግም ጀስት ሰብስቲቲዩት ታደርጋላችሁ። 4 ተካላችሁ እኩል አይመጣላችሁም። 2 times 4 8 3 the power of 8 ማለት በጣም ብዙ ነው፣ ሊሆን አይችልም። 3 times 3 9 to the power of 9 ማለትም በጣም ብዙ ነው። ከዛ ኤክስ በላይ 2 ተኩ 3 ታይምስ 2 ያገኘነው 2 ነው ተኩ ኢኳል ቱ 81 ነው ወይ ብለን ቼክ እናደርጋለን። 2 ታይምስ 2 4 3 the power of 4 ኢኳል ቱ 81 ነው ወይ? ከዛ 3 the power of 4 3 ታይምስ 3 9 9 ታይምስ 3 27 20 ታይምስ 3 81 ሶ እኩል መጣልን 81 ኢኳል ቱ 81 ቼክ አረጋገጣችሁ ማለት ነው። የተሰጣችሁ ቫልዩ ኤ ላይ የተሰጣችሁ ምርጫ ቢ ላይ የተሰጣችሁ ሰብስቲቲዩት እየተካችሁ ቼክ ስታደርጉ መጨረሻ ላይ የሚመጣላችሁ እኩል ሲመጣላችሁ መልሱ ያ ነው ማለት ነው። ኦኬ ራዲካል ኢኩዌሽን ባይዘው ያረፈርኩባችሁ ጥያቄ ሳዘጋጅ ነው። ትላንትና ለቅላችኋለሁ ብዬ ጥያቄ እያዘጋጀሁኝ ሰዓት ወሰደብኝ። ራዲካል ኢኩዌሽን ሶልቭ ኤክስ + 7 ኢኳል ቱ 5 ይላችኋል። ሶ በቀላሉ መስራት ትችላላችሁ። x + 7 አንደር ዘ ስኩዌር ሩት ኢኳል ቱ 5 ነው ይላችኋል። ጀስት ሲምፕሊ ስኩዌር ሩቱን እናጥፋው እስቲ። ዘ ስኩዌር እናደርጋቸው ሁለቱ። ይሄ ማለት ነው። ሁለቱ ጋር ስኩዌር አደረግን ማለት ልዩነት የለውም። x
plus 7 under the square root to 5 just ምን እናድርገው አሁን ሁለቱም ጋር ስኩዌር ይሄ ማለት መሸወድ የሌለባችሁ x plus 7 under the square root ማለት ይሄ ማለት ነው the power of 1 over 2 ጋር እኩል ነው ይሄ ማለት ነው ይሄ ፕሮፐርቲን ያዙ ይጠቅማቸዋል ኪዩብ ቢሆን 1 over 3 ነበር 2 ነው 1 over 2 ታደርጋላችሁ ሶ ይሄንንም በዚህ መልኩ መስራት ትችላላችሁ ጀስት ከዛ ሁለቱንም ስኩዌር ታደርጋላችሁ አምስትንም ኢኳል ቱ ከዛ በኩልም ያለው በሁለት አባዛላችሁ ከዛ በኋላ x plus 7 1 times 2 2 over 2 equal to 5 square 25 ከዛ በኋላ x plus 7 equal to 25 x plus 7 equal to ይሄ ወደዚህ ሲሄድ ኔጌቲቭ ይሆናል 25 ሲቀነስ 7 ይሆናል 25 ሲቀነስ 7 x equal to 18 ይሆናል ማለት ነው መልሳችን 18 ነው መልሳችን 18 ሲደመር 7 25 ስለሆነ 25 ከስኩዌር ሲወጣ 5 5 equal to 5 ስለዚህ 18 ልክ ነን ማለት ነው በተለይ ጀስት ሁለቱንም ስኩዌር ማድረግ ትችላላችሁ በቀላሉ ይሄ ስኩዌር ይሄንን ያጣፋላችኋል ከዛ 25 x plus 7 equal to 25 ይሆናል ማለት ነው ስለዚህ መልሳችን 18 exponent if to the power of 3 if a equal to the power of 3 b equal to the power of 4 find a square over b ስለዚህ a ቫልዩ ተሰጥቶናል b ቫልዩ ተሰጥቶናል በጣም ቀላል ነው a square over b a ስንት ነው ተባላችሁ to the power of 3 so to the power of 3 the power of 2 እቺን መርሳት የለባችሁም ታባዛላችሁ times 3 ነው ብላችሁ ታባዛላችሁ just square አይደለም ማባዛት ነው to the power of 3 times 2 ነው የምታደርጉት እንዳትሸወዱ so to the power of 3 times 2 to the power of 6 ይሆናል over b ደግሞ to the power of 4 ነው ተብለናል to the power of 4 just ማስቀመጥ ነው ስለዚህ ሰብስቲቲዩት አድርገናል አሁን ይሄንን ቫልዩ ማስቀመጥ to the power of 6 over to the power of 6 over to the power of 4 ቅድም ያልነው ፕሮፐርቲ just መቀነስ ነው to the power of 6 minus 4 ማድረግ ነው ይሄንን ወደ ላይ አውጥተን መቀነስ ከዛ to the power of 2 our answer ይሆናል ማለት ነው 6 ሲቀነስ 4 2 ስለሆነ so to the power of 4 equal to the power of 2 4 ነው ማለት ነው መልሳችን እሺ 5 sub power of 2x equal to 25 ይሄን በጣም ቀላል ነው 5 እንደዚህ አይነት ፈተናችሁ ላይ የሚወጣው በቃ ብዙ ጊዜ የምትጠየቁት equal to 125 ይላችኋል እነዚህ መጻፋችሁ ላይ ኤክሰርሳይዝ ላይ ያሉ ምናምን ጥያቄዎችም ቅልቅል ናቸው 5 the power of 2x equal to just አሁን ይሄንን እኩል ሊሆንልን የሚችለው መጀመሪያ እነዚህ ቤዛቸው ተመሳሳይ እናደርግ ስለዚህ ይሄ ማለት ደግሞ 125 ማለት ወደ ቤዝ 5 እንቀይረው 5 the power of 2x equal to 125 ማለት 5 the power of 3 ማለት ነው 5 ሲባዛ በ5 5 ሲባዛ በ5 125 እነዚህ ቤዛቸው ተመሳሳይ ሆነ ማለት እነዚህ ቁጥሮች እኩል ሊሆኑ የሚችለው ፓወራቸው እኩል ሲሆን 2x equal to 3 ሲሆን ነው so over 2 እናደርጋለን x equal to 3 over 2 equal to 1.5 ሲሆን ነው ማለት ነው መልሳችን 1.5 ይሆናል ማለት ነው so to x equal to 3 1.5 መልሳችን ይሆናል to the power of x equal to 32 ይችላል አሁንም the value of x ነው በጣም ቀላል ነው just to the power of x መጀመሪያ ቀድማችሁ ስሩ እናንተ እስቲ እየተለማመዳችሁ በተለይ ማትስ ይከብደናል ብላችሁ መታሰቡ ተማሪዎች እጃችሁን እስካሁን እኮ ስክሪፕቱ ያለያዛችሁ ተማሪዎች ልትኖሩ ትችላላችሁ ስለዚህ እናንተ መቼም በቃ ማትስን ያለ ስክሪፕቱ ተቀምጣችሁ መታነቡ ከሆነ ያለ ወረቀትና ያለ ስክሪፕቱ በቃ ድፍን መቼም ሊገባችሁ አይችልም ፕራክቲስ ካላደረጋችሁ የፈለገ ሺ ጊዜ ብለፈልፍ አይገባችሁ ስለዚህ ቀድማችሁ መሞከር አለባችሁ ወይ እኔ ስሰራ ከኔ ጋር አብራችሁ እጃችሁና ስክሪፕቶ ማገናኘት አለባችሁ በተለይ ይሄንን ቀላል አልገባንም የምትሉ ተማሪዎች ካላችሁ በጣም ሼም ነው ስለዚህ እናንተ ይከብደናል ብላችሁ ማትስን ጣል ከምታደርጉ ከሂስትሪ ከጂኦግራፊ በላይ ለእናንተ ውጤት የምትሰሩበትም ቀላሉ ኮርስ ይሄ ነው ፍሬሽማንም ላይ ሲጣር ስለሚጠብቃችሁ አሁኑኑ ተለማመዱት አለበለዚያ ግሬድ ራሱ ያወርደባችኋል ፍሬሽማን ላይ ስለዚህ ትኩረት መስጠት አለባችሁ ጂኦግራፊ ላይ እና ሂስትሪ ላይ ብቻ ሙጭጭ አትበሉ
ስለዚህ ስክሪፕቶ ወረቀት አውጥታችሁ ቀድማችሁ ከኔ ቀድማችሁ ስሩ ለማለት equal to the power of 5 to the power of 5 ማለት 32 ነው 2 ሲባዛ 2 4 በ2 8 በ2 16 በ2 32 ስለሆነ ማለት ነው ሶ x equal to must be 5 መሆን አለበት እነዚህ ሁለት እኩል ለመሆን ግዴታ ፓወራቸው እኩል መሆን አለበት ስለዚህ x ስንት መሆን አለበት 5 መሆን አለበት እነዚህ ሁለት ቁጥሮች ምን ሊሆኑ ዘንድ እኩል ሊሆኑ to the power of x equal to the power of 32 እኩል ሊሆኑ ግዴታ ቤዛቸው እኩል ከሆነ ፓወራቸው እኩል መሆን አለበት ማለት ነው ኦኬ 3 አሁንም ይሄ በጣም ቀላል ነው ይሄን ወደ ቤዝ 3 መቀየር ነው ቀይሩት እናንተ በደንብ እንድትለማመዱ ነው እንደዚህ አይነት ጥያቄ ያመጣሁላችሁ ሶ value of x 3 the power of 3 ነው ሶ 3 the power of 3 equal to 3 the power of x ነው x equal to 3 ነው በቃ አለቀ አሁንንም ይሄ በተመሳሳይ ፎርም መስራት ነው መጻፋችሁ ላይ አክቲቪቲ ያለ ላይ ነው መጻፋችሁ ላይ አለ is the power of x equal to 512 is the power of x ስለዚህ is the power of x equal to 512 ስለዚህ ይሄን ወደ ቤዝ 8 መቀየር ነው is the power of ብላችሁ ማስቀመጥ አለባችሁ ስለዚህ is the power of ስንት ይመስላችኋል 8 በ8 16 8 በ8 64 64 በ8 is the power of x times 8 times 8 64 times 8 equal to is the power of 3 መሰለኝ እናየዋለን ሶ x equal to 3 መሆን አለበት ነው አለ ምንም የተለየ ነገር የለው I think okay በዚህ ፎርም ኦኬ እንደዛ ማድረግ እንችላለና ኦኬ as the power of x equal to as the power of 3 ቢሆን እንኳን you see to the power of simplify further ይሄኛው just ላይ ቀመጥላችሁ ይችላል x as the power of 3 ብለን x equal to 3 ላይ ቀመጥላችሁ ይችላል x 3 ብታስገቡ ሊመጣላችሁም ላይመጣላችሁ ዞሮ በዚህ መልኩ ነው የምንሰራው ላስትሊ ሲምፕሊፋይ ስናደርገው x equal to 3 ነው ግን ፈርዘርም በዚህ ወይ መስራት እንችላለን to the power of 3x ማድረግ ትችላላችሁ 8 to the power of ማድረግ ስለምንችል ይሄኛውን ፈርዘር to the power of 3 እናደርገዋለን 3 times 3 9 ይሆናል to the power of 9 ግልጽ ነው ከዛ በኋላ ደግሞ 3x equal to 9 ቤዛቸው እኩል ስለሆኑ ማለት ነው over 3 x equal to 3 ማንኛውም ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ ግን ይሄው በዚህ መልኩ መስራት ትችላላችሁ just ቅድም ባሳየኋችሁ ደግሞ ባንዴ is the power of x equal to is the power of 3 just x equal to 3 ማለት ነው ይሄ ማለት ያሁኑ ፎርም ማለት ነው ሁለቱም ተመሳሳይ solve the equation activity 2.2 ያለ መጻፋችሁ ላይ okay is the power of x equal to the power of x plus 2 ስለዚህ ምን እናድርግ ባጭሩ to the power of 3x to the power of 3 ስለሆነ 8 equal to the power of x plus 2 so ምን መሆን አለበት x plus 2 equal to 3x መሆን አለበት ማለት ነው 3x equal to x plus 2 ተግባብተናል ስለዚህ 3x equal to ምን ይሆናል ቤዛቸው ተመሳሳይ ነው ይሄና ይሄ ቤዝ ተመሳሳይ ነው ይሄው ቤዝ ተመሳሳይ ነው 3 the power of x equal to x plus 2 እናደርጋለን ቤዛቸው ሁሌ ተመሳሳይ ከሆነ እኩል ናቸው ካለን ቤዛቸው ተመሳሳይ ከሆነ ፓወራቸው ግዴታ ምን መሆን አለባቸው እኩል መሆን አለባቸው so 3x የነበረው ይሄኛው ወደዚህ ሲመጣ ተመሳሳዩን ከተመሳሳይ በኩል ነው የምናደርገው minus x equal to 2 ይሆናል 3x minus x 2x ይሆናል so 2x equal to 2 over 2 እናደርጋለን x equal to 1 ይሆናል ማለት ነው መልሳችን ተግባብተናል x value 1 ነው ሰብስቲቲዩት አድርገን እንሞክር አንድ ተኩስ በx ላይ አንድ ተኩስ 8 the power of 1 ይሆናል x value 1 ስንተካ equal to the power of 1 plus 2 equal to 8 the power of 1 equal to the power of 1 plus 2 3 ያ ማለት ይሄ ማለት 8 ነው 8 equal to the power of 3 ማለት 2 ሲባዛ በ2 4 በ2 8 so 8 equal to 8 ስለዚህ መልሳችን ልክ ነው x equal to 1 our answer ይሆናል ማለት ነው
ኦኬ ከታች ነው ሶሉሽኑ። ይሄንንም እንስራው። ፎር ዘ ፓወር ኦፍ ኤክስ ፕላስ 2 አሁን እዚች ጋር መጠንቀቅ ያለባችሁ ለምትደናበሩ ፈተና ላይ ረጋ ለማትሉ ተማሪዎች ሁሌ እንደምላችሁ ማትስ ትሸወዳላችሁ፣ ትበላላችሁ። ስለዚህ አሁንም ቤዛቸው እኩል ነው ማለት ነው። ፎር የነበረው ቱ ዘ ፓወር ኦፍ እናደርጋለን፣ ወደዚህ ቤዝ እንቀይረው። ቱ ዘ ፓወር ኦፍ ፎር ማለት ፓወር ኦፍ ቱ ማለት ነው። ቱ ኢንቱ ታደርጋላችሁ እንጂ ዳይሬክትሊ ቅንፍ አታደርጉ። ብታባዙት ቱ ኤክስ ብቻ ነው የምታገኙት፣ ሁለትን ላታባዙት ነው። ስለዚህ ኤክስ ፕላስ ቱ ይሆናል ኢኳል ቱ ዘ ፓወር ኦፍ ኤክስ ማለት ነው። ሶ ቱ ዘ ፓወር ኦፍ ቱ ታይምስ ኤክስ ቱ ኤክስ፣ ቱ ታይምስ ቱ ፕላስ ፎር ታደርጋላችሁ ኢኳል ቱ ዘ ፓወር ኦፍ ኤክስ ቱ ዘ ፓወር ኦፍ ኤክስ። ስለዚህ ቤዛቸው ተመሳሳይ ነው። ስለዚህ ቱ ኤክስ ፕላስ ፎር ኢኳል ቱ ኤክስ ጋር እኩል ነው እንበል አይደል እንዴ? ለምን ይሄ ዋን እኮ ነው። በሁለት እንዴት አባዛሁት? ይሄ ዋን ነው። ይሄ ቱ ቆይ ከአዲስ እንስራ። ቱ ዘ ፓወር ኦፍ ቱ ኤክስ ፕላስ ዋን ኤክስ ፕላስ ዋን ኢኳል ቱ ዘ ፓወር ኦፍ ኤክስ ይሆናል። ኦኬ ቱ ታይምስ ኤክስ። ስለዚህ ቤዛቸው ተመሳሳይ ነው። ጀስት መጀመሪያ እናባዛ። ይሄ ቱ ዘ ፓወር ኦፍ ስንት ይሆናል? ቱ ታይም ኤክስ ቱ ኤክስ ፕላስ ቱ ታይምስ ዋን ቱ ኢኳል ቱ ዘ ፓወር ኦፍ ዋት ኤክስ ማለት ነው። ቱ ዘ ፓወር ኦፍ ኤክስ። ስለዚህ ምን እናደርጋለን? ቱ ኤክስ ፕላስ ቱ ኢኳል ቱ ኤክስ ጋር ነው እንላለን። ቤዛቸው ተመሳሳይ ነው። ቱ ኤክስ ቱ ኤክስ ፕላስ ቱ ኢኳል ቱ ከኤክስ ጋር። ሶ አሁን ጀስት ኤክስ ፕላስ ቱ ኢኳል ቱ ኤክስ ጋር እኩል ነው እንበል። ኤክስ ፕላስ ቱ ኢኳል ቱ ከኤክስ ጋር ማለት ነው። ሶ ኤክስ ምን እናደርጋለን? ተመሳሳይ ቫሪያብል እንሰብስብ። ኦኬ እዚህ ጋር ፕላስ ኦኬ የለም ኤክስ ፕላስ ይሄ ወደዚህ ስናመጣው ዜሮ ይሆናል። ሶ እዚች ጋርም ቱ ኤክስ ነው መሳሳት የለብንም። ሶ ቱ ኤክስ ፕላስ ቱ ነው ቢኮዝ ቱ ዘ ፓወር ኦፍ ቱ ነው። ቱ ታይም ኤክስ ቱ ኤክስ ቱ ታይምስ ዋን ቱ ፕላስ ቱ ኢኳል ቱ ዘ ፓወር ኦፍ ኤክስ ነበር፣ ኤክስ ይሆናል ማለት ነው። ቤዛቸው እኩል ስለሆነ ማለት ነው። ሶ ቱ ኤክስ ማይነስ ኤክስ ኢኳል ቱ ማይነስ ቱ። ይሄ ወደዚህ ስናደርግ ይሄ ወደዚህ ስናደርግ ማለት ነው። ዛት ሚንስ ምን እናደርጋለን? ኢምፕላይ ዛት ቱ ኤክስ ማይነስ ኤክስ ኤክስ ይሆናል ኢኳል ቱ ማይነስ ቱ። ኤክስ ቫልዩ ስንት ይሆናል? ማይነስ ቱ ይሆናል ማለት ነው። ስለዚህ እስቲ ማይነስን ሰብስቲቱት ታደርጉ። ማይነስ ቱ እዚህ ጋር ስናስገባ ማይነስ ቱ ፕላስ ዋን ማይነስ ዋን ይሆናል። ማይነስ ቱ ፕላስ ዋን ማይነስ ፎር ዘ ፓወር ኦፍ ማይነስ ዋን ይሆናል። ኦኬ ይህም ደግሞ ጀስት ሰብስቲቱት ስናደርግ ማይነስ ቱ አድርጉ ኢኳል ቱ ዘ ፓወር ኦፍ ማይነስ ቱ ይሆናል ማለት ነው። ጀስት እኩል ናቸው ማለት ነው። ያ ማለት ደግሞ 1/4 ማለት ነው። ጀስት 1/4 ማድረግ ትችላላችሁ። ይሄኛውም ደግሞ ማለት ነው ቱ ዘ ፓወር ኦፍ ማይነስ ቱ ማለት 1/4 ማድረግ ትችላላችሁ። ስለዚህ እኩል ናቸው ማለት ነው። ስለዚህ መልሳችን ምን ይሆናል? ማይነስ ቱ ኦኬ የተሳሳትኩት ነገር አለ? ይሄ መጀመሪያው ጥያቄ ነው። ሁለተኛ ይሄው ኤክስ ቫልዩ ማይነስ የመጀመሪያው ደግሞ ዋን ያመጣ ነው። ይሄው መልሳችሁን ማየት ትችላላችሁ። ኦኬ ዋናው ነገር እዚች ጋር በቃ እንደዚህ ፈተና ላይ ይሰጣችኋል። ኢሊሚኔሽን ሜተድ አሁን አንዳንዱ ተማሪ በቃ ግራፊካል ሜተድ ይጠቀምና ሰዓቱን ሙሉ እዛ ላይ ይጨርሳል። መሸወድ የለባችሁም። ኢሊሚኔሽን መጠቀሙ የተሻለ ነው ከሰብስቲቲዩሽንም ከኢሊሚኔሽን ሜተድ ማለት ነው። ማለትም ከግራፊካልም ከሰብስቲቲዩሽን ሜተድ ጀስት ኢሊሚኔሽን ሜተድ መጠቀም በጣም ቀላልና ሰዓት ቆጣቢ ነው። ፈተና ላይ እናንተ አውቀው ግራፊካል ስሩ ልትባሉ ትችላላችሁ። ሰብስቲቲዩሽን አንዳንዱ ተማሪ እዛ ላይ ይታገላል። እናንተ በምንም ስሩት በምንም እነሱ ምንም የሚያውቁት ነገር የለም።
ስለዚህ በፈለገው ስሩ ልትባሉ ትችላላችሁ። ፈተናችሁ ዳይሬክትሊ ከትምህርት ሚኒስቴር ስለሆነ የሚዘጋጀው ሶልቭ ግራፊካሊ ኦር ሰብስቲቱሽን ኦር ኢሊሚኔሽን ልትባሉ ትችላላችሁ። እናንተ ግን ኢሊሚኔሽን ተጠቅማችሁ መስራት ነው። ከዛ በኋላ ሰዓታችሁንም ትቆጥባላችሁ፣ በደንብ ትሰራላችሁ። ስለዚህ አሁን ይሄ ሰብስቲቱሽን ሜተድ ስለሆነ እዚች ጋር እያሳየኋችሁ በስቴፕ ስለተሰራ ነው እያሳየኋችሁ ቀስ እያለን እንሂድ። ሶ አሁን ግራፊካል ሜተድ ነው መጀመሪያ የምናየው። ለትምህርት ቤት ለክላስም ስለሚጠቅማችሁ መያዛችሁ አይከፋም። ግራፊካሊ ምናምን ስሩ ልትባሉ ትችላላችሁ። ሶ ቱ ኤክስ ሰብስቲቱሽን ማለት ለምሳሌ የኤክስን ሶልቭ ታደርጉና ወይም የዋይን ሶልቭ ታደርጉና ሶልቭ ያደረጋችሁትን አንደኛው ላይ መክተት ሰብስቲቱሽን ማለት። ለምሳሌ ይሄንን ልውሰድ፣ ሁለተኛው ይሄ እንደዚህ ነው። ሶ ኤክስ ማይነስ ዋይ ኢኳል ቱ 1 ኤክስ ኢኳል ቱ ዋይ ይሄ ወደ ሲመጣ ፕላስ ይሆናል ዋይ ፕላስ 1 ይሆናል ማለት ነው። ስለዚህ ይሄን ሰብስቲቱት ታደርጋላችሁ። እዚህ ላይ ተመጡና ምን ላይ ዋይ ፕላስ 1 2x የነበረ ቦታ ላይ x ቫልዩ ኦልሬዲ አግኝታችኋል። ከሁለተኛው ተፈልጋችሁ ይሄ ሰብስቲቱት ለማድረግ ይሄ መጠቀም ትችላላችሁ። እናንተ ሰዓት እንደጨርስባችሁ ቀለል ያለው ሶ ይሄንን ወሰድን። ከዛ y ፕላስ 1 እዚህ ላይ ሰብስቲቱት ታደርጉ 2 ታይምስ y ፕላስ 1 ታደርጋላችሁ ፕላስ 3y ኢኳል ቱ 12 ሲምፕሊ የማንን ቫልዩ ማግኘት ትችላላችሁ። እንደዛ ከሆነ የዋይን ቫልዩ በቀላሉ ታገኛላችሁ። ከዛ የዋይን ቫልዩ ካገኛችሁ የዋይ ቫልዩ አምጥታችሁ ያገኛችሁት ዋይ ቫልዩ ኤክስን ለማግኘት ደግሞ የቱን ትጠቀማላችሁ? ከፈለጋችሁ ይሄኛው ራሱ የመጀመሪያው፣ ከፈለጋችሁ ሁለተኛውን ትጠቀማላችሁ። ከዛ የምታገኙት የኤክስ ቫልዩ ነው። ሰብስቲቱሽን ሜተድም የተባለው ለዛ ነው። ጀስት አሁን ስቴፑን እያሳየኋችሁ ልሂድ። ይሄው አሁን ያልኳችሁን ይሄን ወሰደ ሰብስቲቱት ለማድረግ ኤክስ ኢኳል ቱ ዋይ ፕላስ 1 ነው። ከዚህ ከሁለተኛው ተነስተን ከሁለተኛው ኢኩዌሽን ተነስተን ኤክስ ማይነስ ዋይ ኢኳል ቱ 1 ነበር። ሶ ሪአሬንጅ እናድርግ። ኤክስ ኢኳል ቱ ዋይ ወደ ሲመጣ ፕላስ ሲሆን ፕላስ 1 ይሆናል ማለት ነው። ስለዚህ ይሄን ሰጠን። ኤክስ ዘ ፈርስት ኢኩዌሽን ላይ ደግሞ አሁን ሰብስቲቱት አድርጉ። አሁን ይሄን ያገኛነው ፈርስት ኢኩዌሽን ላይ አሁን ቅድም እንዳልኳችሁ ሰብስቲቱት ማድረግ ይሄውላችሁ። ይሄው ሰብስቲቱት አደረገን። መጀመሪያ ቫልዩ ላይ 2x + 3y = 12 ነበር። 2x + 3y = 12 ነበር። ሶ x ቫልዩ ላይ ስላገኘ ነው y + 1 ነው ስላለን ይሄንን ሰብስቲቱት አደረገ። ከዛ በኋላ 2 times y 2y ይሆናል። 2 times 1 2 + 2 + 3y = 12። ከዛ በኋላ 5y + 2 = 12 5y = 12 ሲቀነስ 2 ነው። ያ ማለት 5y = 10 ነው። ሶ y = /5 5y = 2 ይሆናል ማለት ነው። ሶ y = 2 አገኘን ማለት እንመለስና እዚህ ጋር ሰብስቲቱት እናድርግ። ሶ y ከፈለጋችሁ ይሄን ተጠቀሙ፣ ከፈለጋችሁ ይሄን ተጠቀሙ፣ ከፈለጋችሁ ይሄን ተጠቀሙ፣ ከፈለጋችሁ y = 2 ነው ብለን ሶ x = 2 + 1 y እናገኘን ማለት ነው = 3 ይሆናል ማለት ነው x ቫልዩ። ከፈለጋችሁ ግን የፈለጋችሁት ላይ ሰብስቲቱት ብታደርጉ ተመሳሳይ ቫልዩ ነው። እዚህ ላይም ተኩት፣ እዚህ ላይም ተኩት፣ እዚህ ላይም ተኩት፣ ተመሳሳይ ቫልዩ ነው። እስቲ ይሄኛው እዚህ ላይ ተኩት። x - y ስንት ነው ያገኘነው? -2 = 1 x = 2 ይሄ ወደ ሲመጣ ፕላስ ይሆናል = 3 ተመሳሳይ ነው። የፈለገው ላይ ሰብስቲቱት አድርጉ፣ መልኩ ተመሳሳይ ነው የሚመጣላችሁ ማለት ነው። ስለዚህ y = 2 x = 3 መልሳችን ይሆናል ማለት ነው። እሺ ሁለተኛው እስቲ እናንተ ይሄ ስትራክቸር ላይ በሰብስቲቱሽን ሜተድ ስሩት። በተለይ ማትስ ይከብደናል ብላችሁ ለምታስቡ ይሄ ማትስ ላይ በጣም ቀላሉ ፓርት ይሄ ነው። ቻፕተሩ በጣም ቀላል ነው። ስለዚህ 4x - y = 7 2x + 5y = 10 ይላችኋል። አሁንም ሰብስቲቱት ሜተድ ተጠቀሙ ከተባላችሁ ክላስ ላይ ወይም ደግሞ አሁን በሚዘጋጀው ፈተናችሁ ላይ ጀስት ሰብስቲቱሽን ነው የምትጠቀሙት። ይሄ ወርክአውት ምናምን ሊሰጣችሁ ስለሚችል ማለት ነው። ግን ከትምህርት ሚኒስቴር የሚዘጋጀው ፈተና ኢሊሚኔሽን ተጠቅማችሁ ሰዓታችሁንም መቆጠብ ትችላላችሁ። እነሱ አውቀው ግራፊካሊ ኦር ሰብስቲቱሽን የሆነ ተጠቀሙ ይሏቸዋል። ከሶስቱ እናንተ ሁሌ የተሻለው ለሰዓትም ለምንም ምንድነው ኢሊሚኔሽን ሜተድ መጠቀሙ የተሻለ ነው። ጭራሽ ይሄንንም ማታውቁ ተማሪዎች ካላችሁ ደግሞ ጀስት ሰብስቲቱት ማድረግ ቁጥሮቹን x, y ፎርም ነው የሚቀመጥላችሁ። ለምሳሌ እዚች ጋር 3.2 ነው 3.2 ነው። ስለዚህ x ማለት 3 ነው y ማለት 2 ነው። ጭራሽ ሂንቱ የሌላችሁ ተማሪዎች ብትኖሩ ደግሞ ከማትስ ጋር ጭራሽ ማትገናኙ የተዋችሁ ተማሪዎች አሁን እኔ ጓደኛዬ ነግሬያችኋለሁ። ሶሻል ላይ በጣም ጎበዝ የሆነ ተማሪ ነበር። ነገር ግን ማትስ ምንም በቃ ጣል አደረገው። በጣም ቀላል ጥያቄ መስራት አይችልም። በጣም ጎቶታል። ኢንተራንስ ላይ ግቢም ላይ በጣም ጎቶታል። ስለዚህ አሁን ምንድነው የምላችሁ 3.2 ከተሰጣችሁ ሰብስቲቱት አድርጉት። 3ንም ተኩት 2ንም ተኩት።
ጀስት 3 2 ነው ያገኘው ጀስት እዚህኛው ላይ x = 3 ያገኘን y = 2 አገኘን ሰብስቲቲዩት አድርጉ 2 times 3 x value 2 times 3 6 plus 3 times 2 plus 6 equal to 12 12 equal to 12 ልክ ነን አይደለንም ልክ ነን ስለዚህ ምርጫውን ቀጥታ የተሰጣችሁ ምርጫ ላይ ሰብስቲቲዩት አድርጉና ከዚህኛው ጋር እኩል የሚሰጣችሁ ግን ከዚህኛው ብቻ አይደለም ከታችኛውም ግዴታ እኩል መስጠት ስላለበት ለሁለቱም እኩል አሁንም ተኩ 3 x 3 ነው -2 1 equal to 1 ነው ስለዚህ ልክ ነን ማለት ነው ስለዚህ ምርጫ ላይ የተሰጣችሁ a, b ፎርም ሲሰጣችሁ a ማለት ሁሌ x ነው b ማለት ሁሌ y ነው ስለዚህ ሰብስቲቲዩት ታደርጉና የሆነው ቁጥር ማወቅ ትችላላችሁ ማለት ነው በቀላሉ አሁን እንደተካ ነው ማለት ነው የሌሎቹ አይሆኑም እኩል የሆነ ቁጥር አይሰጣችሁ ማለት ነው ቫልዩለስ ናቸው ወይም ዋጋ የላቸውም ለምሳሌ 4.3 ልትባሉ ትችላላችሁ 4.3 ተኩ ከዋን ጋር አንድ ሰጣችኋል 4.3 4 3 ለምሳሌ ይሰጣል ለመጀመሪያው ለሁለተኛው 2 times 4 8 3 times 3 9 plus 9 17 equal to 12 አያችሁ እኩል ሊሆን አይችልም መቼም እኩል ሊሆን አይችልም ስለዚህ ለአንዱ ብቻ ስለሰጣችሁ ሳይሆን ለሁለቱም እኩል መስጠት አለበት 3.2 ግን ለዚህም እኩል ይሰጣችኋል ለመጀመሪያውም ለሁለተኛውም እኩል ይሰጣችኋል ማለት ነው ስለዚህ ፈተና ላይ ልማትሱ ሂንት የሌላችሁ ተማሪዎች ሰብስቲቲዩት አድርጋችሁ ማወቅ ትችላላችሁ ነው አሁን ይሄ ነገር ይመከራል እያልኳቸው አይደለም ነገር ግን ጭራሽ ሂንቱ የሌለው ተማሪ ሊኖር ከእናንተ ውስጥ አለ ዶርም ላይ ምናምን ሊኖር ይችላል እንደዚህ አይነት ተማሪ በቀላሉ በአንድ ማርክ የመጣ ተማሪ ስለሚወድቅም ቀላሉን መንገድ ማወቅ it will be good for x minus y equal to 7 just x ን ሶልቭ አድርጉ ከፈለጋችሁ ከዚህ ተነሱ ለምሳሌ for x minus y equal to 7 for x equal to 7 plus y over 4 ታደርጋላችሁ x equal to 7 plus y over 4 ሁለቱም ጋር ማድረግ ትችላላችሁ ከዚህ ጋር እኩል ነው ይሄ ኢኩዌሽን ማለት ይሄ ኢኩዌሽን ነው በቃ ምንም ልዩነት የለውም ከዛ x equal to ይሄን ያገኛችሁት ሁለተኛው ኢኩዌሽን ላይ ሰብስቲቲዩት አድርጉ ከዛ በኋላ y ን ታገኛላችሁ y ካገኛችሁ በኋላ ደግሞ x ቫልዩ ማግኘት በጣም ቀላል ነው ከፈለጋችሁ እዚህ ላይ ተኩ ከፈለጋችሁ እዚህ ላይ ጋርጉ ከዛ ፈለጋችሁ እዚህ ጋር ተኩ ተመሳሳይ ቫልዩ ነው የሚሰጣችሁ ስለዚህ ቀላል ይሆናል ይሄው እሺ y equal to 4x minus 7 4x minus 7 just y ነው አሁን ሰብስቲቲዩት የምናደርገው y ቫልዩ ላይ ማለት ነው x ቫልዩ ላይ ሳይሆን ስለዚህ y ቫልዩ ላይ ይሄን ሰብስቲቲዩት አድርጉ 4x minus 7 ሚለውን ሰብስቲቲዩት አድርጉ ለምሳሌ እዚህ ጋር ሊሆን ይችላል ከፈለጋችሁ የታችኛው ላይ የፈለጋችሁትን ወሰዱ so 2x plus 5 into y ቫልዩ 5y ነበር y ቫልዩ ምንድነው አግኝተናል ይሄን አግኝተናል ግን y ቫልዩ ስታገኙ ከፈለጋችሁ ይሄ ወሰዱ ተመሳሳይ ቫልዩ ነው የሚመጣለት so ይሄንን ሰብስቲቲዩት ታደርጋላችሁ equal to 10 ታደርጋላችሁ ከዛ በኋላ solve 2 times 2x plus 5 times 4 20x minus 5 times minus 7 minus 35 equal to 10 ከዛ በኋላ rearrange ታደርጋላችሁ 22x ይሆናል ከዛ በኋላ ደግሞ ይሄ ሲመጣው 45 22x equal to 45 ፖዚቲቭ ስለሚሆን ማለት ነው 35 ወደዚህ ኔጌቲቭ ወደዚህ ሲመጣ so ይሄውላችሁ 22x equal to 20 over 22 over 22 ታደርጋላችሁ x equal to 45 over 2 our value ይሆናል ማለት ነው ስለዚህ ያ ማለት ወደ ስንት የተጠጋ ማለት ነው 2.101 ምናምን አካባቢ ማለት ነው ዞሮ ይሄንን ቫልዩ x ይሄንን ቫልዩ ካገኛችሁ just y equal to ይሄ ነው ብላችሁ ተነስታችሁ ነበር y equal to 4x x ስንት ነው 4 times x ስንት ነው 45 over 22 ከዛ ማይነስ 7 አንደላችሁ ሶ ለአራት ይካፈላል 22 አይካፈልም ከዛ በኋላ እናንተ ማባዛት ነው just 4 ሲባዛ በዚህ አድርጋችሁ ማይነስ 7 አድርጋችሁ ቀንሳችሁ ሪአሬንጅ አድርጋችሁ የምታገኙት ቫልዩ ነው ሶ እዚች ጋር ስንት አግኝተናል እንየው ይሄው ተክተን ማይነስ 7 ኢኳል ቱ 180 45 90 ሲባዛ በሁለት 180 ይመጣል 180 ኦቨር 22 ማይነስ 7 ይሆናል ሶ ይሄኛውን ደግሞ just ኦቨር 1 ታደርጉና 22 የጋራ ትወስዳላችሁ 22 በ22 አንድ ጊዜ 180 22 ለአንድ 22 ሲባዛ በማይነስ 7 ደግሞ ይሄው ስንት ታመጣላችሁ
154 አመጣላችሁ። ከዛ 180 ሲቀነስ 154 26/22 ያ ማለት ደግሞ 13/11 አወር ቫልዩ ይሆናል። ስለዚህ ሁሌ ፈተና ላይ የምታስቀምጡት መጀመሪያ ኤክስ ኮማ ዋይ ፎርም ስለሆነ ኤክሳችን 45/22 ነው፣ ዋያችን ደግሞ 13/11 ነው ማለት ነው። ይህንንም በተመሳሳይ ሰብስቲቱሽን ሜተድ መጠቀም ነው። በጣም ቀላል ስለሆነ ተመልከቱት። ኤክስን ሶል ለማድረግ በኤክስ ቦታ ፎር ዋይ ማይነስ 2 ኤክስን ከፈለጋችሁ ኤክስ ቦታ ሰብስቲቱት ማድረግ ትችላላችሁ። ዋይ ኢኳልቱን ብላችሁ መነሳት ትችላላችሁ ሰብስቲቱት ለማድረግ እሱ ችግር የለውም። ነገር ግን ሁሌ ፈተና ላይ ቀለል የሚላችሁን መፈለግ። ምሳሌ አሁን ይሄኛው ቢሆን የተሻለ ነው ከላይኛው በሰዓት እንዳይጨርስባችሁ ማለት ነው። ስለዚህ ኤክስ ኢኳልቱ ማይነስ 4 ዋይ ነበረ ወደዚህ ሲመጣ 4 ዋይ ማይነስ 2 ይሆናል ማለት ነው። ሶ ይሄኛውን ቀጥታ ይሄኛው ላይ ከፈለጋችሁ ይሄኛው ላይ ከፈለጋችሁ ወይ ደግሞ ይሄኛው ላይ ከፈለጋችሁ ሰብስቲቱት አድርጋችሁ ኤክስ ቫልዩ ታገኛላችሁ። ኤክስ ቫልዩ ካገኛችሁ በኋላ ደግሞ ኤክስ እነዚህ ጋር ቫልዩ ተተካላችሁ። ከዛ በኋላ ይሄ ወደዚህ ታመጣላችሁ። 4y ኢኳል ቱ ኤክስ ፕላስ 2 ይሆናል። ኤክስ ያገኛችሁት ቫልዩ አለ ሰብስቲቱት አድርጋችሁ ፕላስ 2 ጋር ደምራችሁ የምታገኙት ቫልዩ አውር አንሰር y ይሆናል ማለት ነው። ጀስት በዚህ መሰረት ማለት ነው። ኦኬ ይሄኛው ደግሞ ከቅድሙ ተመሳሳይ ነው። ቦታውን ያልጠበቀ ጥያቄ ማለት ይሄ ነው። እሺ ቶሎ ቶሎ ለፍጥነት ለማየት እንዲያግዘን ይሄ መጽሐፋችሁ ላይ አይ ቲንክ ያለ ጥያቄ ነው። 81 the power of 5x plus 2 over 1 over 4 243 ስለዚህ ቤዛቸውን እኩል ለማድረግ ነው የምንጥረው። 81 ማለት 3 the power of 4 ነው። ማባዛት ትችላላችሁ። 3 times 3 9 9 times 3 27 times 3 81 ይሆናል። 81 equal to 3 the power of 4 ነው። 243 ማለት ደግሞ 3 the 81 ሲባዛ በ3 ነው። ያ ማለት ደግሞ 3 the power of 5 ነው። ሶ ይሄ ያለላችሁ ሶ 1 over 243 ማለት ደግሞ 3 the power of -5 ማለት ነው። ተግባብተናል። ሁሌ 1 over 243 ማለት ስንት ነው ብለናል? 3 the power of 5 ነው። ስለዚህ ምን ማድረግ እንችላለን? ጀስት ይሄን ወደ ላይ አውጥተ ነው ማይነስ 1 times 3 power of -5 ማለት እኩል ነው። ይሄ ማለት ይሄ ቁጥር ነው። ምንም ልዩነት የለው። ተግባብተናል። a the power of -1 ማለት a over a the power of 1 ከማለት ጋር እኩል ነው። ሶ 3 the power of -5 ማለት ይሄ ማለት ነው። ምንም ልዩነት የለውም። because 1 over 3 the power of 5 ነው ብለን 243 ይሄ ማለት ነው። ስለዚህ ይሄንን ወደ ላይ ማውጣት ትችላላችሁ። ይሄንን ይሄ ቤዛቸው እኩል ለማድረግ ማለት ነው። ለማቃነስ ወይም ደግሞ ለማቃለል ሲምፕሊፋይ ለማድረግ እንዲመቸን 3 the power of -5 ማለት ይሄ ማለት እኩል ነው። don't forget 1 over 3 the power of 5 ማለት ነው። ይሄኛው ማለት ይሄ ማለት ኦኬ ሶ 81 ነበረ። 81 the power of እዚች ጋር ተመልከቱ። 81 ማለት ስንት ነው? 3 the power of 4 ነው። ሶ 3 the power of 4 into ቅንፍ ላይ ደግሞ 5x plus 2 እስቲ ይሄንን ሲምፕሊፋይ እናድርግ። 3 times 4 times 5 20x ተግባብተናል። 20x 4 times 5 ስለሆነ ይሄ ደግሞ 4 times 2 plus 8 ማለት ነው። ሶ በቀላሉ ይሄ ማለት ጋር እኩል ነው። ምንም ልዩነት የለው። ኢኳል ቱ 1 over 243 ማለት 3 the power of -5 ነው ብለናል። ስለዚህ ቤዛቸው ምንድነው? ተመሳሳይ ነው። ስለዚህ 20x plus 8 ኢኳል ቱ ከማን ጋር? ከ-5 ጋር። ስለዚህ ይሄንን ብቻ ያዙልኝ 20x። ሶ ይሄንን ምን እናደርገው? ይሄን ወደዚህ እንወሰደው እስቲ። ሶ 20x equal to negative 13 ይሆናል። ይሄ ኔጌቲቭ ስለሚሆን ማለት ነው። ወደዚህ ኔጌቲቭ 8 minus 5 ማለት ኔጌቲቭ 13 ነው። ኔጌቲቭ 13 ነው። ይሄ 28 ነው። ኦቨር 20 ታደርጋላችሁ። ሶ x equal to negative 30 over 20 ይሆናል ማለት ነው። እስቲ እንየው። ይሄው ኔጌቲቭ 30 over 20 መልሳችን ይሆናል። ስለዚህ መልሳችን ማን ነው? this one። ይሄንን ሰብስቲቱት ስታደርጉ ይሄና ይሄ እኩል ናቸው። ይሄ ቁጥርና ይሄ ቁጥር እኩል ናቸው x ቫልዩ ላይ ብትተኩ ማለት ነው። ሶ x ቫልዩ -30 over 20 መተካታችሁ ቼክ ማድረግ ትችላላችሁ። ይሄንን ኢኩዌሽን ሶልቭ አድርጉ እያላችሁ ነው። የቱን ኢኩዌሽን? ይሄን ኢኩዌሽን ይሄ ኤክሰርሳይዝ ላይ ምናምን አክቲቪቲ ላይ ምናምን ያለ ጥያቄ ነው። ስለዚህ ምን ማድረግ እንችላለን? ይሄንን ፓወር እናድርገው። እሺ the power of 3 እናድርገው እስቲ
አይሆንልንም ይሆናል 4 times 4 16 16 በ4 32 64 ሶ ይሆንልናል 3x ሁሌ ቤዛቸው ብቻ ግድ ፓወራቸውም ተመሳሳይ ከሆነ ቤዛቸው እኩል መሆን አለባቸው ግድ 3x plus 1 the power of 3 equal to for the power of 3 ማለት ነው 64 ማለት for the power 4 ሲበዛ በ4 16 16 በ4 64 ስለሆነ ሶ 3x plus 1 the power of 3 equals to 4 the power of 3 ሶ ቤዛ ፓወራቸው ተመሳሳይ ነው you see ፓወራቸው 3 ነው ስለዚህ ቤዛቸው የግድ ምን መሆን አለበት እነዚህ ሁለታቸው እኩል ነው ለማለት ቤዛቸው እኩል መሆን አለበት ስለዚህ 3x plus 1 equal to 4 ነው ብለን እንነሳለን ይሄንን ቤዛ ፓወራቸው እኩል ስለሆነ ሁለታቸው እነዚህ ሁለቱ እኩል ናቸው ስላለ ሶ ቤዛቸው እኩል ስለሆነ I mean ፓወራቸው እኩል ስለሆነ ቤዛቸውም የግድ እኩል መሆን አለባቸው እንላለን ስለዚህ 3x plus 1 equal to 4 ነው ብለን እንነሳለን ማለት ነው let's go 3x plus 1 equal to 4 3x equal to ይሄ ወደዚህ ያምጡት 4 minus 1 ግልጽ ነው 3x equal to 3 over 3 x equal to 1 our answer ይሆናል ማለት ነው our answer will be x equal to 1 ይሄው ሁሌ መሳሳት የሌለባችሁ ግን ሁሌ ፓወሩ እናንተ ቤዞቹን እኩል ካደረጋችሁ ወይ ደግሞ ፓወሩን እኩል ካደረጋችሁ ስለዚህ ቤዛቸውም የግድ እኩል መሆን አለባቸው ብለን መነሳት አለብን you see ቤዝ ምንለው ይሄ ነው የታችኛው ነው የላይኛው ፓወራቸው የሁለት የነዚህ ፓወር እኩል ስለሆነ የግድ የታችኛውን ቤዛቸው እኩል መሆን አለባቸው ብለን እንነሳለን እኩል መሆን ስላለባቸው ሶ መጨረሻ ላይ x value simply ማወቅ እንችላለን ነው 2x plus 3y equal to 12 4x minus y equal to 10 so ይሄኛው ደግሞ elimination method ነው so elimination method ነው የምትጠቀሙት solve by elimination method አሁን ደግሞ elimination method so elimination method በጣም ቀላሉ ሲምፕሉ መንገድ ነው በተለይ ፈተና ላይ ይሄን ሜተድ ተጠቀሙ ብያችኋለሁ ምንም ሂንት ለሌላችሁ ሰብስቲቲዩት አድርጉ የተሰጣችሁን ቫልዩ so simply እስቲ እንስራው elimination method so አንዱን ቫሪያብል እናጣፋ ኢሊሚኔት እናደርገው ኢሊሚኔት ባይ ኢትሰልፍ ምን ማለት ነው ማጣፋት ነው እስቲ በማይነስ 2 እናባዛና ማይነስ 2 ስናባዛ ማይነስ 4x ፕላስ 4x ይሆናል ስለዚህ ማጣፋት እንችላለን ስለዚህ የላይኛው በማይነስ 2 የታችኛው በአንድ እናባዛ so የላይኛው በማይነስ 2 ስናባዛ ይሄን ማለት ነው ይሄን በላይኛው እናባዛ በማይነስ 2 እናባዛ ማይነስ በጣም ግራ እንዳትጋቡ ፕሊዝ ማይነስ 4x ለአንዳንዶቻችሁ ነው ይከብደናል ለምትሉት -2 times 3y -2 ሲባዛ በ3 ስንት ይሆናል -6y -2 ሁሉንም ነው የምታባዙት እስከዚህ አባዝታችሁ አትቆሙም እስከ መጨረሻ ከኢኳል ቱ በኋላ ያለውም ታባዛላችሁ ኢኳል ቱ -24 ማለት ነው ተግባብተናል ልክ ነን በ-2 ላይኛውን ሁሉንም በ-2 አባዛን ነው so የታችኛውስ በአንድ ነው ያባዛ ነው 4x minus y ምንም የሚቀየር የለውም equal to 10 so ይሄን በዚህ ታጣፋላችሁ ደምሩ ስደምሩት ይሄ በዚህ ይጣፋላችኋል -6y y ደግሞ ስንት ይሆናል -7y equal to -29 plus 10 ደግሞ ስንት ይሆናል equal to plus 10 ስለሆነ -19 ይሆናል ይሄ ሁለቱ ማለት ነው ሲደመር -19 ይሆናል ይሄ ኔጌቲቭ በዚህ ኔጌቲቭ ታጣፉታላችሁ so over 7 y equal to 19 over 7 ይሆናል ማለት ነው so የy ካገኘን በኋላ just directly ax እዚህ ላይ ሰብስቲቲዩት አድርጉ የy ቫልዩ ስታገኙ 19 ሲካፈል ለ7 19 ሲካፈል ለ7 equal to 12 ይሄ ወደዚህ አምጥታችሁ መደመር ነው ኦኬ የy ቫልዩ ስንት መጣልን እስቲ እንየው ማይነስ ሚስቴክ ሰርተን የሆነ ሚስቴክ ሰርተን ሳባዛ በማይነስ ነው ያባዛሁት -7 ማይነስ ነው ያባዛሁት ኦኬ የስንት ቁጥር አድርገን ነው የሰራነው እኛ 24 እኮ ነው
ኦኬ በማይነስ 2 እናባዛው። እኛው የሆነ ቁጥር ነው የተጠቀምነው ፈተና ላይ ተረጋግታችሁ ስለምትሰሩትም ችግር የለውም። ግን አሁን ስናባዛ ይሄ እንደዚህ ተደበላልቆ ነበር ቁጥሩ የሆነ ቁጥር ሶ እንየው በማይነስ 2 አባዙት ይሄ ላይኛውን ማለት ነው። ሶ ማይነስ 4 ኤክስ ማይነስ ስለሆነ ማይነስ 4x ማይነስ 6y ማይነስ 24 እኛ በዚህ መልኩ አይደለም የሰራነው ማይነስ 24 ይሆናል። ታችኛው ምንም የሚነካ ነገር የለውም። 4x በአንድ ስለሆነ የምናባዛው ማይነስ y ኢኳል ቱ 10 ይሄ እንደዚህ ይጣፋል። ማይነስ 7y ይሆንላችኋል። ደምሩት ማይነስ 7y ኢኳል ቱ ማይነስ 24 ፕላስ ማይነስ 24 ፕላስ 10 ስንት ይሆናል? ማይነስ 14 ልክ አይደለንም? ደምሩት። ማይነስ 24 ሲደመር 10 እኛ 29 አድርገን ነው ቅድም የሰራ ነው። 24ን 29 አድርገን የሰራው ሶ ይሄ ኔጌቲቭ በዚህ ኔጌቲቭ ይጠፋል። ኦቨር 7 ይሆናል። y 2 አይመጣም? ይመጣል። y ኢኳል 14 ሲካፈል ለ7 2 ነው የሚመጣልን። ስለዚህ y 2 ካገኘን ጀስት ይሄኛው ላይ ሰብስቲቲዩት እናደርግ 2x ፕላስ 3 ታይምስ 2 y 2 ስላገኘን 6 ይሆናል ኢኳል ቱ 12። ይሄኛው ወደዚህ ሲሻገር ደግሞ ስንት ይሆናል? 6 ይሆናል። 2x ኢኳል ቱ ኔጌቲቭ ነው የሚሆነው። ይሄ ወደዚህ ሲመጣ ኔጌቲቭ ይሆናል። 2x ኢኳል ቱ 12 ሲቀነስ 6 ይመጣል። ስንት ይመጣል? 6 ኦቨር 2 ይደረጋል። x ኢኳል ቱ 3 ይሆናል ማለት ነው። x ኢኳል ቱ 3 y ኢኳል ቱ 2 ይሆናል ማለት ነው። ሶ x ኢኳል ቱ 3 መጣልን፣ y ኢኳል ቱ 2 መጣ ማለት ነው። ሶ ኢሊሚኔት ስታደርጉ ከፈለጋችሁ yን ኢሊሚኔት ማድረግ ከፈለጋችሁ xን ኢሊሚኔት ማድረግ ትችላላችሁ። ሶ ግልጽ እንዲሆን ይሄን ብቻ ጨምራል። ሌላውን በእናንተ ታችኛው ላይ እንዳለ መጀመሪያ ስሩት እስቲ ይሄንን ስክሪፕት አውጣታችሁ ፈተና ላይ ስለማይቀር ነው። አንድ ወይ ሁለት ጥያቄ ሶልቭ አድርጉ ትባላላችሁ። ሶ 3x + 2y ኢኳል ቱ 16 ኦቨር 5x - 3y ኢኳል ቱ -1 ሶልቭ አድርጉት። ኦኬ አድርጋችሁታል ብዬ ተስፋ አደርጋለሁ። ሶ ይሄንን ማንን ኢሊሚኔት እናድርግ? ዋይን ኢሊሚኔት እናድርግ። እስቲ ዋይን ኢሊሚኔት እናድርግ። ቅድም ኤክስ ነው ኢሊሚኔት ያደረግነው። ሶ አሁን ዋይን ኢሊሚኔት እናድርግ። ሶ ይሄንን የላይኛውን እስቲ በስንት እናባዛ? የላይኛውን በ3 እናባዛ። የላይኛውን በ3 የታችኛውን በ2 እናባዛ። ተግባብተናል? የታችኛውን በ2 እናባዛለን፣ የላይኛው በ3 ዋይን ለማጣፋት ይሄ እንደዚህ ለማጣፋት ማለት ነው። ይሄ በ3 ይሄን በ2 ኦኬ 3 times 3 9x 3 times 2 6y plus 6y equal to 3 times 16 48 ኦኬ የታችኛው ደግሞ 2 times 5 10x 2 times -3 -6y 2 times -1 equal to -2 ሶ ማንን ይሄንን እንደዚህ ማጣፋት እንችላለን። መደመር ማለት ሲደምሩት ኔጌቲቭ ማለትም 0y ይሆናል። ያ ማለት የለም ማለት ነው። ሶ ይሄንን ሲደምሩት 19 ይሆንላችኋል። 19x ይሆንላችኋል። 9x plus 10x 9x plus 10x 19x ይሆንላችኋል። ይሄ ደግሞ 48 ሲቀነስ 2 ነው ኢኳል ቱ 46 ሶ ኦቨር 19 ታደርጋላችሁ። x ኢኳል ቱ 46 ኦቨር 19። ስለዚህ ፈርዘር ሲምፕሊፋይ እናደርግ ማለት አይቻልም። x ቫልዩ 46 ኦቨር 19 ከዛ በኋላ y ላይ ሰብስቲቲዩት ማድረግ ነው። ከፈለጋችሁት ይሄን ተጠቅማችሁ ከፈለጋችሁ ይሄ ሰብስቲቲዩት ማድረግ ነው። ስለዚህ ምንም የተሳሰተነው ነገር የለም። የላይኛውን በ3 አባዛን የታችኛውን በ2 ኦኬ 10x ይመጣል -6y -2 ይሆናል። ያኛው ደግሞ 3 times 3 9x የላይኛው 3 times 3 9x 3 times 2 6y 3 times 3 ኦኬ ልክ ነን 46 ኦቨር 19 ኦኬ ይሄው 46 ኦቨር 49 x ቫልዩ እንደዚህ 46 ኦቨር 19 ተብላችሁ ኮማ ያኛው ሊቀመጥ ይችላል። ሲምፕሊፋይን ፈርዘር አካፍላችሁትም 2.42ም ማካፈል ትችላላችሁ። አካፍላችሁትም የምታገኙት ሊሆን ይችላል። y ጀስት ይሄን ቫልዩ ካገኛችሁ x ጀስት ሰብስቲቲዩት ማድረግ ነው። እዛ ላይ የፈለጋችሁት ኢኩዌሽን አንደኛውን ወይ ሁለተኛውን
ሰብስቲቲዩት አድርጋችሁ ኤክስ ቫልዩ ስላገኛችሁ ዋይን በቀላሉ ማግኘት ትችላላችሁ ነው። ኦኬ ሰብስቲቲዩት አድርጉት እያለ ነው። ይሄው 2.24 ይሄን ነው ያገኘ ነው። ሶ ኤክስ ላይ ይሄኛው ኢኩዌሽን ተነሳን ማለት ነው። የትኛውን 3 ታይም ብሎ የሚጀምረው ይሄኛውን ወሰድና ሰብስቲቲዩት አደረግን። ኤክስ ቦታ ላይ 2.42ን ሰብስቲቲዩት ተካን። 2.42 ፕላስ 2y ኢኳል ቱ 16 ከዛ በኋላ 3 ሲባዛ በዚህ ስታባዙ 7.26 ፕላስ 2y ይሆናል ኢኳል ቱ 16 ይሄንን ወደዚህ ታደርጉታላችሁ። ከዛ 2y ኢኳል ቱ 8.74 ኦቨር 2 ታደርጋላችሁ። y ኢኳል ቱ 4.37 እናንተ ይሄም ሊቀመጥላችሁ ይችላል። ይሄ ራሱ ደግሞ በኦቨር ሊቀመጥላችሁ ይችላል ማለት ነው። በኦቨር ኦቨር 2 ተደርጎ ሊቀመጥላችሁ ይችላል። y ኢኳል ቱ 8.74 ኦቨር 2 ተብላችሁ ሊቀመጥ ይችላል። እስከ መጨረሻው ድረስ ግን ማቃለላችሁ ለእናንተ አሪፍ ነው። እስከቀለላችሁበት ድረስ ያለው ድረስ እስከ መጨረሻ ድረስ ያለው እሱ መልሳችሁ ይሆናል ማለት ነው። ማግኘት ትችላላችሁ እስከ መጨረሻ ሲምፕሊፋይ ካደረጋችሁ። ስለዚህ ይሄን ጥያቄ እናንተ ስሩት መጨረሻው፣ ከዛ በኋላ መልሱን ይሄው ተመልከቱ። ስለዚህ ፈተና ላይ ሁሌ እንደምላችሁ ኢሊሚኔሽን ሜተድ ተጠቅማችሁ ነው ሶልቭ ማድረግ ያለባችሁ ሰዓት ላለመጨረስ። ከዛ በኋላ ቼክ ለማድረግ መልሳችሁ ልክ ናችሁ አይደለም የሚለውን ለማረጋገጥ ሰብስቲቲዩት አድርጉ። ቫሊ ነው አይደለም የሚለውን ማለት ነው። ይሄ ነገር ያገኛችሁት ሪዛልት ትክክል የሆነ ለማወቅ ደግሞ ሰብስቲቲዩት አድርጋችሁ ቼክ ማድረግ ነው። ሶ ጨርሰናል ማለት ነው። ይሄ አሁኑ ጥያቄ ነው። በራሳችሁ ከሰራችሁት በኋላ ኤክስ ቫልዩ 4.09 ይመጣል። ያኛው ደግሞ 0. ብዙ ጊዜ እንደዚህ አይቀመጥላችሁም። ኤክስፖኔንሻል ፎርም ነው የሚቀመጥላችሁ። እናንተ እስከ መጨረሻ እስከዚህ ድረስ ታቃልሉታላችሁ። ሶ መልሳችሁ ይሄ ሊሆን ይችላል። ኦር ደግሞ ኤክስ ቫልዩ እዚች ጋር በኦቨር የተቀመጠልን 90/22 ሊሆን ይችላል። ብዙ ጊዜ በዚህ ፎርም ነው የሚቀመጥላችሁ። እስከ መጨረሻ አቃላችሁት ወይ ይሄ ቢቀመጥ ከሁለት አንዱ መልሱ ነው ማለት ነው። ምንም ችግር አያመጣም። ሶ ይሄ ላይ ይሄኛው ጥያቄ ዩቲዩብ ላይ ይፖስታል። ይሄኛው ከዚህ በኋላ ለሚለቀቁት ማቴማቲክስ ወይ 2 ወይ 3 ፓርት ዩቲዩብ ላይ አፕሎድ ልናደርግ እንችላለን። ሌሎቹን አናደርግም። ስለዚህ ዩቲዩብ ላይ ያላችሁ ቴሌግራም ላይ ያልተመዘገባችሁ ተማሪዎች ቴሌግራም ላይ ተመዝገቡ። 50 ብር ብቻ ነው። በውስጥ አውሩኝ። ስልክ ቁጥሬ ልንገራችሁ 0995569658 ወይም ደግሞ 0799519972 በቴሌግራም ነው የምታወሩኝ። ደውላችሁ ምናምን አይደለም። ቴሌግራም ላይ ማውራት ትችላላችሁ፣ መመዝገብ ትችላላችሁ። 50 ብር አድርገነዋል። ትንሽ ቀን የቀራችሁ ፈተና እንደዚህ እየሰራን አሪፍ ውጤት መስራት ትችላላችሁ። ከኛ ጋር ሁሉም ነገር ቀላል ይሆንላችኋል። ለጓደኞቻችሁ ደግሞ ቴሌግራም ላይ ያላችሁ ሼር አድርጉ። ቶሎ እንድንጨርስ ሞራልም ቴሌግራም ዩቲዩባችን እስከተውነው ድረስ የተወሰኑ ትምህርቶች ነው ዩቲዩብ ላይ ልታገኙ የምትችሉት። አብዛኛው ቴሌግራም ላይ የተመዘገቡ ተማሪዎች ነው የሚያገኙት። አሁን ላይ ጥያቄ መስራት ግድ ነው። በተለይ ሬሜዲያል ተማሪዎች ግዴታ ጥያቄ መስራት አለባችሁ። ካልሰራችሁ ፈተና ሁሉም ነገር አዲስ ሊመስላችሁ ይችላል። ስለዚህ ለዚህ ሁሉ መፍትሄው ምንድነው? አሁን ላይ ጥያቄ በደንብ መለማመድ፣ በዚህ መሰረት መስራት። ሁሉንም ትምህርት ነው እየሰራን ያለ ነው። ሶሻል ሂስትሪ፣ ጂኦግራፊ ሁለት ቻፕተር ጨርሰናል። ጂኦግራፊ ብቻ አንድ ፓርት ይቀረናል። ጂኦግራፊ ሂስትሪ 2 ቻፕተር ጨርሰናል። ጥያቄ ጂኦግራፊ 100 ምናምን ጥያቄ ሰርተናል። አሁን ወደ 70 ጥያቄ ይቀረናል ከሁለተኛው ቻፕተር ማለት ነው። ከቻፕተር 2 ወደ 170 ጥያቄ ከሰራን በኋላ እሱንም እንጨርሳለን። 170 ጥያቄ። ሂስትሪም ጨርሰናል። ቻፕተር 1ም ቻፕተር 2 በጥያቄ በቪዲዮ ጨርሰን ዩቲዩብ ላይ አፕሎድ አድርገናል። ስለዚህ መጥታችሁ ተመዝገቡ። ፒዲኤፍ የተለያዩ ፒዲኤፎች ታገኛላችሁ። ማቴማቲክስ አለ፣ ባዮሎጂ አለ፣ ኬሚስትሪ አለ። እነዚህ ቻፕተር 2 ጨርሰናል። ፎር ናቹራል ሳይንስ ማለት ነው። ፊዚክስ አለ፣ ሁሉም አሉ። ግን የምንሰራው ትምህርታዊ ቪዲዮ ሳይሆን ጥያቄዎች ብቻ ነው በደንብ የምንሰራው ለፈተና የሚጠቅማችሁ ማለት ነው። አሁን ላይ ቪዲዮ መስራት ማየታችሁ ያን ያክል ቫልዩ ያለው አይመስለኝም። ማንበብና ጥያቄ መስራት ነው ያለባችሁ። ቪዲዮ ብቻ የምታዩ ተማሪዎች ደግሞ ትጎዳላችሁ። እርግጠኛ ሆኜ ማለት ነው። ቪዲዮ ብቻ ላይ ዲፔንድ የምትሆኑ ተማሪዎች ማለትም ቪዲዮ በጣም ወሳኝ ነው። ነገር ግን አሁን ላይ ለእናንተ ቪዲዮ አይታችኋል፣ ከዚህ በፊት ይበቃችኋል። ጥያቄዎች መስራት፣ ትምህርታችሁን ማንበብ፣ ጥያቄ መስራት፣ ትምህርት ማንበብ that will be easy በጣም ቀላል ይሆንላችኋል ማለት ነው። ስለዚህ ብዙ ጥያቄዎች እኛ ጋር መጥታችሁ ተመዝግባችሁ ማግኘት ትችላላችሁ። ስልክ ቁጥር አሁንም ልንገራችሁ፣ ቴሌግራም ላይ መጥታችሁ ተመዝገቡ 0995559658 ወይም ደግሞ 0799519972 ይሄን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ሬሜዲያል ተማሪ ነኝ መመዝገብ ፈልጋችሁ ብላችሁ አውሩኝ። እኛ ስፔሻል ሬሜዲያል ወይም ደግሞ ሬሜዲያል ትሪ ምናምን ብላችሁ የምትጠይቁት ተማሪዎች እኛ አይደለም። ቀለሜ ኤዱኬሽናል ቲዩብ ነው። እዚህ ላይ ነው አብዛኛው ተማሪ አልተመዘገበም። ገና በቅርብ ነው የጀመርነው። ሳምንት ከምናምን ነው የጀመርነው። ብዙ ተማሪዎች የተመዘገበ እየመሰለው እየጠየቀን ነው። እኛ ራሳችን የቻለን ግልጽ አድርጌ ልንገራችሁ ብዬ ነው። እኛ ጥያቄዎች ብቻ ምንሰራ ለሬሜዲያል ኮርስ ብቻ ለፍሬሽማን ሁለቱንም ነው ጥያቄዎችን
ትምህርታዊ ቪዲዮዎች ነው የምንሰራው። ለእናንተ ግን የምንሰራው ጥያቄዎች ብቻ ነው። አሁን ላይ ሾርት ኖቶች ባዮሎጂ፣ ሂስትሪ፣ የተወሰነ ጂኦግራፊ አዘጋጅቼ አፕሎድ አድርጌያለሁ። አማርኛ፣ እንግሊዝኛ አድርጌ በዛው ማለት ነው። ስለዚህ መጥታችሁ ተመዝገቡ። 0995 55 96 58 ወይም ደግሞ 07 99 51 99 72 ጉድ ባይ